እንጂ እውቀትን እሰጣለሁ አላለም። የዘላለም ሕይወት ከእርሱ እንደሚገኝ ራሱ መሰከረ። በወልድ የሚያምን ሁሉ የዘላለም ሕይወት አለው። በአብ የሚያምን የዘላለም ሕይወት፣ በወልድም የሚያምን የዘላለም ሕይወት አለው አለ። በወልድ ካላመንም የዘላለም ሕይወት እንደሌለ በራሱ አፍ ነው የተናገረው። የት አድርጓት እና የኛው እስኪ ያወራ አንተ ነች ይሰማል። ይሄው ነው። ጭራሽ ማዳመጥ አትፈልግም ወይ አትረዳውም? አማርኛውን ከይቅርታ አላህ የተናሳ ሄሎ ግራ ገባን ይላል። ግራ ብቻ ማለት ነው። ግራም ቀኝ። አዎ የዘላለማዊ ሕይወት ማለት ምን ማለት ነው? ማለት ነው። አዎ አይኔ ቅድሙ ላይ ነበር ልጠይቅ ያሰብኩት። ይሄን አትቀጥለውም? እጅቱ መመለስ ያቀታትም የዘላለማዊ ሕይወት ምን እንደሆነ የዘላለማዊ ሕይወት አግኝታ የዘላለማዊ ሕይወት አግኝታት ላላገኛም ረባና ኔትወርካቸው ይሰማል። ኢሳይያስ 9:6 እንደገና ለማጠየቅ ፈልጌ ነበር። ምክንያቱም ይሰማል። በጣም እየዘገየ ነው የሚደርስ። ገስት ላይ ማን እንዳለ አይታየኝም ምናምን። ልጆች ኮፒ ሊንክ አድርጉ። 3000 ሰዎች አላችሁ ተከታተሉኝ ማለት ነው። ገስት ላይ ማን እንዳለ አይታይም። ምናምን አልችልም ማስወጣት አልችልም ምናምን። እርሱ ባይመልስልኝ እሺ፣ እኔ ከኔ ጋር አውራ። የዘላለም ሕይወት ኢየሱስን ማመን ነው። ኢየሱስ በአፉ የአባቴ ፍቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖር። እሺ ማስረጃ ሳይልሽ የዘላለማዊ ሕይወት ማለት ይሄ ማለት ነው የሚለውን ከመጽሐፍ ቅዱስ ንገረኝ። የቱና ቁጥር ነው? ዮሐንስ ወንጌል 6 ምዕራፍ 6 ቁጥር 40 ላይ። እሺ ያንብብ እስኪ ምን ይላል? ቆይ ከ35 ልምጣልህ። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ፈጽሞ አይጠፋም። አየው፣ የዘላለም ሕይወት ኢየሱስ ነው። ከኢየሱስ አይለም ደስ አይል። እሺ አሁንም ልድግምላ። ነገር ግን ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ፈጽሞ አይጠፋም። ምን ማለት ነው? ፈጽሞ አይጠፋም ማለት በእኔ የሚያምን ፈጽሞ አይጠፋም ማለት የት እንደሚል ላሳይሽ ነኝ። ታነቢያለሽ መጽሐፍሽን? አንብብሽ 35 ወደ ታች አንተ አንብብሽ። አይለም እንደዛ የሚል አላመጣሽም። ማፈር የዘላለማዊ ሕይወት ማለትን ማለት ነው የሚለውን ራሱ መጽሐፍ ቅዱስ ይናገራል። በእኔ የሚያምን አለ እኮ በእኔ የሚያምን ከቶ አይጠፋም ማለት የዘላለም ተኛ አምላክ አንተ ነህ። የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ያውቁ ዘንድ የሚለውን አስምሪበት። ስለ እውቀቱ ነው እየተናገር። ይህ እውቀት ነው የዘላለማዊ ሕይወትን የሚያስገኘው። ይሄን ማወቅ ነው። ገብቶሻል አይደል? ይሄን የዘላለማዊ ሕይወትን አምላኩ ነው ስልጣን የሰጠው። በሰጠውም ላይ በስጋ በሰጠውም ላይ የዘላለማዊ ሕይወትን እንዲሰጥ ስልጣን እንደሰጠው ሁሉ እያለ ይናገራል። ያም ምንድነው? እውቀት ነው። ያን እውቀት ደግሞ ማንኛውም ሰው የሚሰጠው የሆነ ነገር ነው፣ ሌላ ነገር አይደለም። ዘላለማዊ ሕይወት ሲባል ማንኛውም ሰው ሊሰጥ አይችልም። ለምን? በአባቴ የሚያምን እውቀት ነው። ይሄን እውቀት ማንኛውም ሰው ሊሰጥሽ ይችላል። እውቀት አይደለም። የዘላለም ሕይወትን እሰጣለሁ